ሁሌ ሳስበው የሚገርመኝ ነገር እንደዚህ አይነት ቦታዎች ላይ ቁጭ ብዬ ሻይ ስጠጣ ቡና ወይም ደግሞ ምግብ ሊሆን ይችላል በመመገብበት ሰዓት ከሚመጣልኝ ምግብ ሻይ ወይም ቡና በበለጠ የሚያስደስተኝ አስተናጋጁ ወይም ማስተናጋጇ እኔን የሚያስተናግዱበት መንገድ የሚታዘዙበት መንገድ እንዲሁም ደግሞ ለኔ የሚሰጡት አቴንሽን ነውና ብዙ ጊዜ በአብዛኛውም ደግሞ የሚገጥሙኝ ጥሩ አስተናጋጆች ናቸው እንደድል ሆኖና የሚሰጡኝን ቡና ሻይ ምግብም ሊሆን ይችላል ባልወደው እንኳን የነሱን መስተንግዶ ብዬ የምመላለስባቸው ብዙ ቤቶች አሉና ይሄ ምንድነው እንዳስብ የሚያደርገኝ አስተናጋጆች ምን ያህል አስፈላጊ እንደሆኑ ከምንጠቀመው ነገር በበለጠ ደግሞ የነሱ ፊት ምን ያህል ወሳኝ እንደሆነ ለዛ ስራ እንድገነዘብ አድርጎኛል ማለት ነውና አንዳንድ ጊዜ እንደውም ሳስበው እነሱም የራሳቸው የሆነ ህይወት አላቸው ሰዎች ናቸው ቤታቸው የሚገጥማቸውን ነገር ያሳለፉትን ነገር አናቅምና የፈለገ ነገር ቢሆን እዚህ ጋር መጥቶ ለተስተናጋጅ መሳቅ ትልቅ ችሎታ የሚጠይቅ ነው የሚመስለኝ እኔ በራሴ ማለት ነውና ሂሳብ ከከፈልኩ በኋላ አስቀምጬ የምወጣው ቲፕን ራሱ ከሚሰጡኝ ሰርቪስ ጋር ባይገናኝም ትንሽ ቢሆንም ሳትስፋይ አድርጌ ደስ ብሎኝ ነው አስቀምጬ የምወጣውና እንደውም ለምን በዚህ ሳምንት ሞካሪ ያስተናጋጅ ስራነትን አልሞክርም በጣም የሚከብድ ይመስለኛል ማለት ለሁሉም ሰው ፈገግ ብለው ማስተናገድ ትግስትን የሚጠይቅ ችሎታም የሚጠይቅ ይመስለኛልና ስልክ ልደውልና ተመልካቾቻችን ቀደም እንደነገርኳችሁ በዚህ ሳምንት የሞካሪ ፕሮግራማችን የመስተንግዶ ስራን የመሞከር ነው የሚሆነው ስራው ይዋጣልኛል ወይስ ደግሞ ይከብደኛል ወይ የሚለውን ደግሞ አብረን የምናየው ነው የሚሆነው እስከ ፕሮግራማችን ፍጻሜ አብራችሁ ነው በጣም አመሰግናለሁ የት ነው የምቀይረው እሺ አመሰግናለሁ ነው ወጣው ይመስላል የመስተንግዶ ስራ ሰላም እንዴት ናችሁ እንኳን ደህና መጣችሁ ምን ልታዘዝ ምን ላምጣላችሁ ውሃ መጀመሪያ ትዛዜን ተቀብያለሁ ካም በኋላስ ደግሞ ወጣው ይሆን ይሄንን ስራ የሚለው ደግሞ አብረን ምን ይሆናል እንዴት ነሽ እንኳን ደህና ቆየሽ ለኔ ቅመም ያለው ቆንጆ ሻይ ምን ተጠጣለሽ ግማሽ ሊትር ሌላው ምናልባት ማናጀርሽን አስፈቅደሽ አንዲት የሆነች ምናማክርሽ ነገር ስላለ በመስተንግዶ ዙሪያ ላይ ትንሽ ጊዜ ብሰጭን ደግሞ ደስ ይለናል አሁን የሥራ ሰዓት ስለሆነ እንኳን ችግር ላንቺም የሚጠቅም ይሄ ካንቺ ጋር የተያዘ ጉዳይ ስለሆነ እንዴት አነሳው ነው ራሱ አለሰደትም ነበር ለዛው ትዛዛችሁን ይዤ ልምጣ ፍቃድም ጠይቄ ከተፈቀደልኝ ቁጭ እላለሁ ፈገግታሽ ይሄ የሚጋባ ፈገግታ ይባላል አይደለ አንድ አስተናጋጅ እንደዚህ ሲሆን ደስ ይላል ሞር ምግብ ከሆነ የመብላት አፒታይት ይከፍታል መጠጥም ከሆነ እንደዛ ቴንክ ዩ ሶ ማች እና መሰግናለሁ እሺ ሆቴል ቤት ሬስቶራንት ስትገባ እኛ እኮ በባህላችን ከፍትፍቱ ፊቱ የሚባል ነገር አለ ሰው ሲያስተናግድክ ይሄ ፊት ላይ የሚታየው ነገር ፈገግታው አንድ ነገር መጠቀም ፈልገህ ብዙ ነገር እንድትጠቀም ያደርጋል ኢትዮጵያውያን እኮ በመስተንግዶ ምንታማ አይደለም በተለይ ይሄ ሰው ቤትህ ሲመጣ ውጭ ላይም we are በጣም ልዩ ነው
ከትህትና ጋር ከዝቅታ ጋር በተለይ ተኮነ ደግሞ ድሮ አባቶች ሲያስተናግዱ የመጀመሪያዎቹ ትልልቅ ሆቴሎች በቃ እንድትወጣ እንኳን አያደርግም። ትህትናቸው፣ ዲሲፕሊናቸው፣ እንቅስቃሴያቸው በሙሉ በቃ የሙያው ክብርን ታይዋለህና እኔ እናንተ እንኳን ይሄ ያሰብነው የአስተናጋጆች የሩጫ ውድድር የድሮን የአስተናጋጆች ዲሲፕሊን መልሰን እንድናስበውና አሁንም ቀጣዩ ትውልድ ከዛ ነገር ላይ እንዲማርኩ ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ከዲሲፕሊኑ ባለፈ እንትን ይሄ በስራ መኩራት አሁን አንዳንዴ ከደሞዝ ያለፈ እኔ አስተናጋጅ ነኝ ብሎ አስተናጋጅ ሙያውን እንደራሱ እንደ ትልቅ ሙያው አድርጎ ይሄም የሆነበት ምክንያት አሁን ይሄ በመስተንግዶ ዙሪያ ላይ አፍታችን ሐሙስ የሚዘጋጀው ፕሮግራም ቆኔ የወደድኩት ለረጅም ጊዜ ማንንም ማስታወሳቸው የማያውቀውን እኔ በዚህ በእውነት የአዲስ አበባ ባህልና ቱሪዝም ዶክተር ሂሩትን በጣም ነው የማደንቀው። ያን ጊዜ ስንገባ ታስታውሳለህ እኛ አስበን የነበረው ኢቨንቱን ይመለከታቸዋልና የማሳወቅ ሂደት ነው ይሄን ቦታው ላይ ስንደርስ ግን ይሄንን ሐሳብ ስትሰማ ከኛ በላይ ወስዶት እንደ ድርጅትም እኮ ተሳስበው ለምሳሌ እኛ ሪካርድ ላይ ነው በብዛት የምንሰራው። አንተ ውጭ ሀገርም ብዙ ኢቨንቶች ሰርተሃል። ውጭ ሀገር ላይ አይተሃል። እያንዳንዷ ነገር ተመዝግባ እያንዳንዷ ነገር ወደ እሴትነት ተለውጣ ቫልዩ ተሰጥቷት ስታይ ያስቀናል። ይሄን ተለቆ ሚስጥር ነው ቀንተን ቁጭ ያየነውን ውጭ ሀገር በንባብ አንተም በቆይታ ያየኸውን ወደ ሀገራችን ማምጣት አለብን። ከነጮቹ ጥሩ ነገር ካለ ወደ ሀገራችን አምጥተን የራሳችን ማድረግ አለብን። እየተሳካልን ነው ብዬ አስባለሁ። ባይዞይ እኔ አሁን እኮ የአስተናጋጆች ስርዓት ብቻ ሳይሆን የተስተናጋጁም ስርዓት መከበር አለበት። ባይዞይ እንደዚህ አስተናጋጅ አይጠራም እንደ አንተንም አለ አፏጭቶ እንዲጠራ ይችላል። ውጭ ሀገር መስተንግዶ ሲሰራ እንዴት ነው የሚጠሩት? አንድ አስተናጋጅ ቦታዋ ላይ ስትሆን ከዚህኛው ከቴብሏ ኮንታክቷን አታነሳ። ለምሳሌ አንተ ዞር ብለ የሆነ ነገር ስትል አውቶማቲካሊ አይታል። ስለዚህ አንድ አስተናጋጅ ሁሉም ቦታ አይደለም የራሱ ቴብል አለ። በቴብሉ ላይ ደግሞ እይታው ታዞ መጣ ጨረሰ ክትትል ያደርጋል። እንግዳውን በስርዓቱ ነው የሚቆጣጠረው። አንተ የሆነ ነገር ልታዝስትል የሆነ ቦታ አይደለም ካንተ አልተከለለም። አውቶማቲካሊ መጥቶ ምን ጎደለ ብሎ ነው። ስለዚህ ሳልጠራት ትመጣለች። አዎ ኢቭን ደግሞ ከዛ ደረጃ ውጪ አካባቢ የራቀ ነገር ቢሆን እንኳን እነዚህ ድምጽ ያላቸው ጥሪ በፍጹም አይፈቀድም። ከዛ ሲመሻሽ ደግሞ የራሱ እንትና አሁን እዚህ ግን ታይሙን ያልጠበቀ ስለሆነ እኮ ነው የሚረብሸን። ያንተ ልጆች ይዘህ የምትሄድበት ሰዓት እኮ ፋሚሊ ታይም ነው ማለት እርግጠኛ ነኝ ከ3 ሰዓት በኋላ ቤተሰብን ይዛት ትሄድበት። ከዛ ሰዓት እኛ ወሬ ይዘን ነው አስፈቀድሽ? አዎ አስፈቀድሽ። በሆነ እሺ በጣም እናመሰግናለን። በህጉ አይ ቲንክ ታዞ አይወሰድም እና የሆነ ነገር ብትወስጂ ደስ ይለናል። ግን አዎ ስራ ላይ ከሆነ አይቻልም። ጊዜ ስለሌለኝ ያው ስራ ላይ ስለሆንኩኝ ጉዳዩን ብትነግሩኝ። ኦኬ እኛም ብዙ አናቆይሽም። ምናልባት እንግዲህ የኛ አፍሪካ ድንቃ ድንቆች 4 አመት ሆነን እንደዚህ አይነት ስራዎች መስራት ከጀመረን በኋላ ቀጥታ ኮፒ ያደረግነው ምንድነው ዓለም ላይ ጊነስ ቡክ ኦፍ ወርልድ ሪከርድስ ይባላል። እሱ ዓለማትን በጣም በሰፊው ያስተዋውቃል። እኛ ምንድነው ያሰብነው ለምን ይሄን ኤክስፒሪየንስ ወደ ሀገራችን አናመጣው? የአውሮፓና የአሜሪካን መስራት ባንችል መጀመሪያ የኢትዮጵያን ቀጥሎ ደግሞ የአፍሪካን ለምን አንሰራም ብለን ዩኒክ የሆኑ የተለዩ ኢቨንቶችን ይዘን መጥተናል። ከዛ ውስጥ አንዱ የአስተናጋጆች የሩጫ ውድድር ነው። በአፍሪካ በኢትዮጵያ ብቻ ሳይሆን በአፍሪካም የመጀመሪያው ነው ይሄ ውድድር። ፈረንሳይ ላይ ፓሪስ ላይ ወደ 100 አመት ሆኖታል ባይዘይ። ይሄን ውድድር ስናመጣ እንግዲህ አስተናጋጆች ህብረት የሚያደርጉበት ሙያቸውን የሚያሳዩበት የተከበረ ሙያ መሆኑን የምናሳይበት ኢቨንት ነውና በጣም ስፔሻል ኢቨንት ይሆናል ብለን እናስባለን። ባልደረባዬ ቶማስ ደግሞ ይጨምራል። በጣም የሚገርም ነው ማለት ያስተናጋጆች ውድድር እኔ ሰምቼ አላውቅም። አስበሽው ታውቂያለሽ? በፍጹም አስቤ አላውቅምና እንዴት ልታስቡ ቻላችሁ? ከአፍሪካ ድንቃ ድንቅ ጋር ኮላቦሬት በመሆን ለሀገራችን በኢንተርናሽናል ደረጃ ላይ የሚሰሩት ግን የራሳችን ሪሶርስ የራሳችን አቅም ተጠቅመን በአፍሪካም በዓለምም ሊታይ የሚችል ስፔሻል ነገሮችን የመስራት ስራ ነው እየሰራን ያለነው። በመስተንግዶ ሙያ አባትና እናት ሰርተው ብዙ ትልቅ ደረጃ የደረሱ ሰዎችን የተመረተበት ቦታ ነው። ሃፍ ታይም እየሰሩ በሃፍ ታይም እየተማሩ በጣም ትልቅ ደረጃ ላይ የደረሱ ሳምፕል የሆኑ ሰዎች ያሉበት ሙያ ነው። ግን እንደ ሀገር ግን ትኩረት ተሰጥቶት
አመታዊም ይሁን ወቅታዊም ይሁን ለረጅም አመት የነበሩትንም ትኩረት ተሰጥቶ የተደረገ ምንም ነገር የለም። በዓለም አቀፍ ኢቨንቶች ላይ ለምሳሌ ፈረንሳይ ላይ ለአስተናጋጆች ብቻ የሚዘጋጅ የተለየ ፕሮግራም አለ። ስፔን ላይ የተለየ ፕሮግራም አለ። እዚህ አዲስ አበባ ኢትዮጵያ ውስጥ ግን የመጀመሪያው ኢትዮጵያ ብቻ ሳይሆን በአፍሪካ የመጀመሪያው ዓላማው እኛ ስንመጣ እንደ ኢቨንት ነው አስበን የነበረው። በአጋጣሚ ግን አዲስ አበባ ወጣቶችና ስፖርት ቢሮ ስንሄድ ከአንዳንድ ሀሳቡን አንዳንዴ እውነቴ ነው በዚህ ሰዓት ማመስገን እንፈልገው የአዲስ አበባ ወጣቶችና ስፖርት ቢሮ ሙሉ ለሙሉ ሀሳባችንን ተቀብለው ቶሎ እንዲህ የገድ ብዙ ጊዜ ፈጀ እንደው ማለት ነው ሳምንትም አልተመላለስንም። በአጭር ጊዜ ውስጥ ተቀብለው ወደ ስራ አብረው የመስራት ስራ ነው የገባነው። ለዚህ ስራ ሁሉ መሳካት ዛሬ ውድድሩን ከፊታችን ላለው ግንቦት 17 ብለን ስናስብ የኔና ያሹ ብቻ ሩጫ የትም አይደርስም። ይህንን ሀሳብ ይዘን ደግሞ ወደ አዲስ አበባ የባህልና ቱሪዝም ቢሮ ስንሄድ ደግሞ ዶክተር ሂሩት ያመጣነውን ሀሳብ ሙሉ ለሙሉ ተቀብላ ኢቭን በወጪ ሰፖርት ተደርጎ እዚህ ደረጃ ደረሰ። ይሄ የተደረገበት ምክንያት ለእናንተ ለመስተንግዶ ላሉት ሰዎች በሙያቸው ኮርተው በሙያቸው ደግሞ ተከብረው እንዲቀጥሉ ከማድረግ ነው። እነዚህ የሆቴል መስተንግዶ ሰራተኞች ልክ እንዳንቺ ሊያስተናግደን ከመጣው ውስጥ ኪችን እስካለው ባር ላይ እስካለው ሰው ድረስ ካፌ ላይ የኢትዮጵያ አምባሳደሮች ናቸው። ኢትዮጵያዊ ቡና የሚያፈላው ሰውዬ፣ ኢትዮጵያዊ ፍርፍር የሚሰሩት ሰዎች ከኤርፖርት ጀምሮ ታክሲ ይዞ እስኪመጣ እስከ ሆቴል ድረስ አምባሳደሩ የሆቴል ቤት መስተንግዶ ሰራተኛ። አንዳንድ ቦታ ላይ የተሻለ መጥፎ መስተንግዶ ያለበት በተለይ በአሁኑ ሰዓት እነ ቲክቶክ ሶሻል ሚዲያ ባለበት ሰዓት ላይ እየቀረጹ ኢትዮጵያን እንደዚህ ናቸው እኮ ይባላል። እነዚህ ሰዎች 120 130 ኢትዮጵያውያንን እኮ ሄደው አላዩም። ቀጥታ ኢትዮጵያውያን ማንነታችን የሚገለጠው ማን ላይ ነው? ሰርቪስ ፕሮቫይደርስ አገልግሎት ሰጪዎች ጥሩ ከሆኑ ኢትዮጵያውያን ጥሩ ናቸው፣ እንግዳ ተቀባዮች ናቸው ይባላል። መስተንግዶ አገልግሎት ሰጪዎች መጥፎ ከሆኑ ኢትዮጵያውያን መጥፎ ናቸው ይባላል። መስተንግዶ ላይ ያሉ ሰዎች የሚያሳዩት ነገር ሀገራችን ላይ ኢንቨስትመንት ለመሳብ ቱሪዝም ለመሳብ ትልቅ አስተዋጽኦ አለው። ብዙ ደስ የሚል ይመስለኛል። እኔም በግሌ እኔም ተሳትፌ ባሸነፍ እንዴት ነው የሚሆነው ሽልማቱ እና ደግሞ ምን ያህል ርቀት ነው የምንሮጠው? ከአዲስ አበባ ከ00 አድዋ 00 አዲሱ ሙዚየም ከዛ መነሻ ይሆናል። በቴዎድሮስ አደባባይ ዞሮ አዲሱ ሁለተኛው የአድዋ 00 መውጫው ሄዶ ሚኒሊክ አደባባይን ዞሮ አድዋ 00 ነው የሚያደርገው። ይሄ ማለት 2 ኪሎ ሜትር ተኩል ነው። አሁን ሲወርዱ ቁልቁለት ነው ልዩነት የሚፈጠርበት። ዳገቱን ሲወጡ የአቅም ፈታኝነቱ ዳገቱ ላይ ይታያል። ይዘውት የሚገቡት ውሃ አለማፍሰስ ራሱን የቻለ ፖይንት አለ። ውሃ ይቻለች እኔ ማያስላለው ለይወድቅ ይችላል አላውቅም እንዲህ ተይዞ ነው የሚሮጠው። ስለዚህ እቺኛው ውሃ መጉደል የለባትም፣ መፍሰስ የለባትም። አሁን ሲሮጥ ሊፈስበት ይችላል፣ ወድቆ ሊሰበርበት ይችላል። በየትንሽ ርቀቱ ዳኞች አሉ የሚቆጣጠሩ። ስለዚህ መጨረሻ ላይ እቺን ይዞ የገባው ደፍቶ ቢገባ አንደኛው ነው ፖይንቱ ራሱ። በጣም አጓጊ የሆነ ውድድር ነው። በጣም ደስ የሚል ይመስለኛል። ሁሉም ይሄንን ይዞ ነው የሚሮጠው። ሌላው ለየት የሚያደርገው ነገር ለምሳሌ አንቺ አሁን ብትወዳደሪ በኢንፎርሜሽን ነው ማለት ድርጅት ስለዚህ ወክለን ነው ድርጅቱን ምን በሚገባ አምባሳደርነቱ በነገራችን ላይ ከዛ ይጀምራል። አየሽ ይሄ የመጀመሪያው ነው። አዲስ አበባ እናካሄደዋለን፣ ድሬዳዋ፣ ጅማ እና አዋሳ። ይሄ ፌዝ 1 ላይ ነው። ከዛ በኋላ ወደ ሰሜን ወደ ባህር ዳር እና መቀሌ እንሄዳለን። ምን ያህል ተወዳዳሪዎች ነው የምታሳትፉት? እኔም ለጓደኞቼም ደግሞ ነግሬ መተን ሞልቷል እንዳንባል በቁጥር ምን ያህል ሰዎችን ነው የምታወዳድሩት? እኛ አሁን እንደ መጀመሪያ ከ3000 እስከ 5000 ነው። ግን የመጀመሪያ ስለሆነ በጣም ልጥጥ እንዳይልብን በ3 ብንገድበው የሚል ነው። አሹ ነፃነት ይሰማንና ለቀቅ እናድርገው እያለ ነው። እስኪ የትኛው 5 ነው 3 ነው የሚለውን በሂደት እናየዋለን። የት መተን ነው የምንመዘገበው እና ደግሞ እንዴት ነው የምንመዘገበው የሚለውን ብትነግሩኝ። ቴሌብር ላይ ኢቨንት ቲኬት የሚለው ላይ ኦልሬዲ እዛ ውስጥ አለ። በተጨማሪ በባምቢስ ዴኖፖል ውስጥ ገባ ብሎ ቶም ኢቨንት ኦፊስ አለ እዛ አለ። ከዛ ውጭ ስልካችንን እናስቀምጣለን። በተጨማሪ ግን በዚሁ መንገድ ማመስገን እንችላለን። ሁሉም ክፍለ ከተማዎች ሽያጭ እያካሄዱ ነው። ሁሉም ክፍለ ከተማዎች መመዝገቢያ መንገዱ ያው ቀላል ነው። ምን መዘገብ ነው የሚሆነው? ማናጀሬ ጋር ልውሰዳችሁና እሱንም ታስፈቅዱልኛላችሁ ማለት ነው። ጥሩ ሰርቪስ እንሰጥሻለን።